ጤና ይስጥልኝ እንደምንውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሐምሌ 27 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያ ላለፉት ዓመታት ያካሄደችውን የአረንጓዴ አሻራ መርሃ ግብር ተከትሎ የዓለም መንግስታት እውቅና ከመስጠት ባለፈ ኮፕ እንዲታዘጋጅ አስችሏል ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ከአክሱም ዩኒቨርሲቲ የ12ኛ ክፍል ፈተና ወስደው እየተመለሱ የነበሩ ተማሪዎች ለአስገዳጅ ወታደራዊ ምልመላ መዳረጋቸውን መነገሩን እንዲሁም በአማራ ክልል የ2018 ዓ.ም የትምህርት ዘመን የ8ኛ ክፍል ክልላዊ ፈተና ውጤት ይፋ መሆኑን ተከትሎ ከ77 በመቶ በላይ ተማሪዎች 50 እና ከዛ በላይ ውጤት ማስመዝገባቸውን መገለጹን ጨምሮ ሌሎች ዜናዎችን ይዘናል። ዜናዎቹን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያ ላለፉት ዓመታት ያካሄደችውን የአረንጓዴ አሻራ መርሃ ግብር ተከትሎ የዓለም መንግስታት እውቅና ከመስጠት ባለፈ ኮፕ እንዲታዘጋጅ አስችሏታል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ኑ ተስፋን እንትከል በሚል መሪ ሐሳብ በዛሬው ዕለት ከጧቱ 12 ሰዓት ተጀምሯል። በዚሁ መርሃ ግብር ላይ የተሳተፉት ጠቅላይ ሚኒስትር አብይ አህመድ ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን ሙሉ ዛፍ በመትከል ኢትዮጵያን ለማልበስ መላው የኢትዮጵያ ሕዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል ብለዋል። ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ዛሬ ኢትዮጵያውያን ለቀጣዩ ትውልድ የሚተርፍ ዘላቂ አሻራ ለማሳረፍ በጋራ የሚሰባሰቡበት ዓመታዊው የአንድ ጀንበር ሀገር አቀፍ የችግኝ ተከላ መርሃ ግብራችን ነውም ብለዋል። የዚህ ጥረት ዋነኛ ዓላማም ብዙ ኢትዮጵያውያን ሀገራቸው መብላት፣ መለወጥ፣ ማደግ መሰልጠን አለባት የሚል ምኞት ህልምና መሻት ስላላቸው ነው ሲሉም ተናግረዋል። ኢትዮጵያ ላለፉት 7 ዓመታት በተከታታይ የአረንጓዴ አሻራ መርሃ ግብርን ማካሄዷን ጠቅላይ ሚኒስትር አብይ አህመድ አስታውሰው ይህም ደግሞ የዓለም መንግስታት እውቅናና ሽልማት ከመስጠት ባለፈም ኮፕ 32ን እንድታዘጋጅ አስችሏታል ሲሉም ተናግረዋል። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኢንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። እኛ ኮፕን አስታከን ዓመቱ ሙሉ ኢትዮጵያን እንገነባለን፣ እንተክላለን፣ እናጽዳለን፣ እናፈርሳለን፣ እንገነባለን። ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ሕዝብ መሰረት መጣል እንደሚችል የተባበረ ሕዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ጠቅላይ ሚኒስትር አብይ አህመድ አክለውም የተቀመጠውን 800 ሚሊዮን ችግኝ የመትከል ታላቅ ግብ ለማሳካት በጋራ እየሰራን በመሆኑ ኢትዮጵያውያን ቀኑን ሙሉ ጥረታችሁን እንድትቀጥሉ ሲሉም ጥሪ አቅርበዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለስ በሰጡት መግለጫም እስከ ማለዳው 3 ሰዓት ድረስ ብቻ 5.9 ሚሊዮን ዜጎች 200 ሚሊዮን ችግኞችን መትከላቸውን ተናግረዋል። በሂደቱ 68,000 ካሬ ሜትር በችግኝ መሸፈኑን የጠቆሙት ወይዘሮ እናታለም በሁሉም አካባቢ የሚገኙት ሁሉም የማህበረሰብ ክፍሎች እየተሳተፉ እንደሚገኙም ገልጸዋል። ሚኒስትሯ መርሃ ግብሩ የተጎዳችውን ምድር ለማከምና ለቀጣዩ ትውልድ አረንጓዴ አሻራ ለማሳረፍ ያለመ ነው ብለዋል። ክረምት 8 ቢሊዮን ችግኞችን እንተክላለን ብለን እቅድ ይዘናል። የምንተክለው በሐሳብና በተግባር አንድነት ወደ መሬት የምንወርድበት ትልቁ ምክንያት የነጠፈች፣ የደረቀች፣ የተጎዳች ምድር ስላለችን ነው። ይህን ለማከም በተግባርና በሐሳብ አንድነት የምንሄድበት ትልቁ መነሻ ደግሞ የመደመር መንግስት ሐሳብ ነው። ኑ በአንድነት የተጎሳቆለችና የነጠፈችው ምድራችንን እናክማት የሚል ዛሬ 800 ሚሊዮን ችግኞችን በመትከል ኢትዮጵያውያን ታሪክ ይሰራሉ። ውድ የኢትዮጵያ ሕዝቦች፣ ነዋሪዎች፣ ታላላቅ አዛውንቶች፣
ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ ጎልማሶች፣ ወይዛዝርቶች ዛሬ ታሪክ ለምንሰራበት ቀን ሐምሌ 27 2018 ዓመተ ምህረት ከየቀየው የወጣችሁ ሁሉ በጸና አቅም በበረታ ክንድ በሐሳብ አንድነት በተግባር አንድነት 800 ሚሊዮን ችግኞችን ተክለን ታሪክ ለዓለም ሕዝብ እናስመሰክራለን። በዛሬው 800 ሚሊዮን ችግኞችን የመትከል መርሃ ግብር ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የክልል ርዕሳነ መስተዳደሮች ከፍተኛ የሥራ ኃላፊዎችን ጨምሮ ኢትዮጵያውያን እየተሳተፉ ይገኛሉ። በዘንድሮው የክረምት ወቅት በአጠቃላይ 8 ቢሊዮን ችግኞችን ለመትከል ከታለመው ሀገራዊ ዕቅድ አካል የሆነው ይህ የዛሬው የችግኝ ተከላ እስከ ምሽቱ 12 ሰዓት ድረስ በመላው ሀገሪቱ በሚገኙ ሁሉም የማህበረሰብ ክፍሎች የነቃ ተሳትፎ ሁኔታ እንደሚቀጥልም ተገልጿል። ከአክሱም ዩኒቨርሲቲ 12ኛ ክፍል ፈተና ወስደው እየተመለሱ የነበሩ ተማሪዎች ለአስገዳጅ ወታደራዊ ምልመላ መዳረጋቸው ተነገረም። በትግራይ ክልል ያለው አሳሳቢ ሁኔታ መቀጠሉ ሲገለጽ የህወሓት ቡድን ጦርነት ተጀምሯል የሚል ተከታታይ መግለጫዎችን እያወጣ ይገኛል። ከኢትዮጵያ መንግስት በኩል ስለ ጦርነቱ መጀመር በይፋ የተሰጠ መግለጫ ባይኖርም የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት ስለፈጸመው ትንኮሳና የጦርነት እንቅስቃሴ መልእክት አስተላልፈዋል። የስምረት ፓርቲ አመራርና የትምህርት ሚኒስትር ዴኤታ የሆኑት ፕሮፌሰር ክንደያ ገብረ ሕይወት ደግሞ የ12ኛ ክፍል ተማሪዎችን ለግዳጅ ወታደራዊ ምልመላ መዳረግን እናወግዛለን ሲሉ ጽፈዋል። ትናንት በትግራይ የታጠቁ ቡድኖች በአክሱም ዩኒቨርሲቲ የብሔራዊ 12ኛ ክፍል መጠናቀቂያ ፈተናን ወስደው ወደ ቤታቸው ሲመለሱ የነበሩ ተማሪዎችን ማገታቸውን ጠቁመዋል። ፕሮፌሰር ክንደያ ገብረ ሕይወት ከአክሱም በስተ ምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ በምትገኘው ውቅሮ ማርያ አካባቢ ተማሪዎቹ ታግተዋል የሚል ሪፖርቶች የተሰሙ እንደሆነ ገልጸው ይህ ክስተት እጅግ አሳሳቢ ነው ብለዋል። ድርጊቱ በተማሪዎች መብትና ደህንነት ላይ የተፈጸመ ከባድ ጥሰት ነው ያሉት ፖለቲከኛው ወጣቶች ፈተናቸውን ከጨረሱ በኋላ ያለምንም የእገታ ወይም የግዳጅ ምልመላ ስጋት በሰላም ወደ ቤታቸው መመለስ ይገባቸዋል ሲሉ አክለዋል። ለሰላም ለሕፃናትና ለተማሪዎች ጥበቃ እንዲሁም ለሰብአዊ መብቶች ክብር የሚቆሙ ሁሉም አካላት እንደዚህ ያሉ ድርጊቶችን በግልጽ ሁኔታ ሲያወግዙ እና ተማሪዎቹ እንዲለቀቁ አስቸኳይ ጥሪ ሊያቀርቡ እንደሚገባም ፕሮፌሰር ክንደያ አመልክተዋል። ይህ በእንዲህ ያለ ሽረሪና በተባለ የሱዳን አዋሳኝ አካባቢ ከትናንት በስቲያ ጦርነት ስለመከፈቱ ህወሓት መግለጫ አውጥቶ የነበረ ሲሆን ይህንን ተከትሎ የተለያዩ አካላት ስለ ጉዳዩ ጽፈዋል። አቶ ጌታቸው ረዳ ባስተላለፉት መልእክት የተሻለ ወታደራዊ ዕውቀት እንዳላቸው በማመን ለትግራይና ለህዝቡ የሚበጅ ውሳኔ ታደርጋላችሁ ተብሎ ይጠበቅ ነበር በማለት ተናግረዋል። አቶ ጌታቸው ረዳ ለህወሓት የሰራዊት አመራሮች ባሰፈሩት መልእክት ነገር ግን የትግራይን ህዝብ አንድነት ከማፍረስ ባለቡርሃንና በፋኖ ላይ በመተማመን ከሁሉም በላይ በሻቢያ ላይ ተስፋ አድርጋችሁ በፉከራና በድምፅ ህዝቡን ወደ አደጋ ከመክተት በስተቀር ያመጣችሁት ለውጥ የለም ሲሉም ተችተዋል። ደብረጽዮንና ፈትለወርቅ እየመራችሁ ጌታቸው አሰፋም መንገድ እያሳያችሁ በግዳጅ ሁኔታ ወደ 4 ኪሎ እንመለሳለን የሚለውን ቅዠት በፍጥነት ተውት ሲሉም አቶ ጌታቸው ረዳ ለአመራሮቹ መልእክት ጽፈዋል። ውጥረት ነግሶበታል በተባለው የወልቃይት ኮሪደር የሱዳን አዋሳኝ አካባቢ ህወሓት በሱዳን ጦርነት ያሰለፋቸውን ቅጥረኛ ተዋጊዎች ማሰባሰቡን የሚጠቁሙ መረጃዎች ወጥተዋል። በአማራ ክልል የ2018 የትምህርት ዘመን የ8ኛ ክፍል ክልላዊ ፈተና ውጤት ይፋ መሆኑን ተከትሎ ከ77 በመቶ በላይ ተማሪዎች 50% እና ከዛ በላይ ውጤት ማስመዝገባቸው ተገለጸ። የአማራ ክልል ትምህርት ቢሮ ትናንት ሐምሌ 26 ቀን 2018 ዓ.ም በአማራ ክልል የ2018 የትምህርት ዘመን የ8ኛ ክፍል ክልል አቀፍ ፈተና ውጤት ይፋ መሆኑን አስታውቋል። የ8ኛ ክፍል ክልል አቀፍ ፈተና ውጤት በቴክኖሎጂ ታርሞ ይፋ የተደረገ ሲሆን በክልሉ 103699 ተማሪዎች ፈተናውን መውሰዳቸው ይታወቃል። ፈተናውን ከወሰዱ ተማሪዎች መካከል 135003 ተማሪዎች ወይም 77.72% ተማሪዎች 50% እና ከዛ በላይ ውጤት ማስመዝገባቸውን የክልሉ ትምህርት ቢሮ ገልጿል። ይህ ውጤት ከ2017 ዓ.ም ከተመዘገበው ውጤት ጋር ሲነጻጸር የ20% ጭማሪ ተመዝግቧል ያለው ትምህርት ቢሮ ተማሪዎች ውጤታቸውን በሁለት አማራጮች ማየት የሚችሉበት መሆኑንም አስገንዝበዋል። የክልሉ ትምህርት ቢሮ አክሎም ተማሪዎች ማንኛውም ከውጤት ጋር የተያያዘ ቅሬታ ካላቸው
ቅሬታቸውን ማቅረብ እንደሚችሉም ገልጸዋል። በተጨማሪም የ2018 ዓመተ ምህረት የስድስተኛ ክፍል ክልል አቀፍ ፈተና ውጤት ዛሬ ሐምሌ 27 2018 ዓመተ ምህረት ይፋ እንደሚደረግ የአማራ ክልል ትምህርት ቢሮ ጠቁሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር አዲስ ንግግር በዛሬው ሰኞ ዕለት እንደሚጀምር ተናገሩ። ትራምፕ ከኢራን ጋር የሚደረገው አዲስ ንግግር በዛሬው ሰኞ ዕለት እንደሚጀምርና ይህ ድርድር በሆርሙዝ የባህር ወሽመጥና በኢራን የኒውክሌር አቅም ዙሪያ ያለውን ዲፕሎማሲያዊ ውጥረት ለመፍታት ያለመ እንደሆነም ገልጸዋል። ዶናልድ ትራምፕ ውጥረቱን ለማርገብ ያሳዩት ፍላጎት በጦርነት ውስጥ የታየ አዲስ ለውጥ ነው ተብሏል። ዝርዝሩን ዘሩፋኤል ሀብታሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው አዲስ ንግግር በዛሬው ሰኞ ዕለት እንደሚካሄድም ተናግረዋል። ሆኖም ስምምነቱ ላይ ለመደረስ የተቆረጠ ቀኑን ከማሳወቅም ተቆጥበዋል። ፕሬዝዳንቱ ቀደም ሲል በኢራን ላይ ሊሰነዘር የነበረውን ጥቃት ማቋረጣቸውን የገለጹት ሆርሙዝ በፍጥነት እንዲከፈትና የቴህራን የኒውክሌር አቅም በተመለከተ ያለውን አለመግባባት ለመፍታት ተስፋ በማድረግ እንደሆነም ገልጸዋል። ትራምፕ ቅዳሜ ምሽት በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ የድርድር ማዕቀፎች ላይ ስምምነት በመደረሱ ኢራንና የመካከለኛው ምስራቅ አጋሮች ማንኛውም ጥቃት እንዲቆም መጠየቃቸውንም ጽፈዋል። ሆኖም ቴህራን በፍጥነት ስምምነት ላይ መድረስ እንዳለበትም ፕሬዝዳንት ትራምፕ አሳስበዋል። ፕሬዝዳንቱ ትናንት ለጋዜጠኞች እንደተናገሩት ድርድሩ ሰኞ ከሰዓት በኋላ ይጀምራል። ነገር ግን ድርድሩ የት እንደሚካሄድ ወይም እነማን እንደሚሳተፉበትም ዝርዝር መረጃም አልሰጡም። ከኢራን ጋር ወደ ስምምነት ለመድረስ የተቀመጠው የጊዜ ገደብ አለው ተብሎ ሲጠየቁም ትራምፕ መልስ ከመስጠትም ተቆጥበዋል ሲል ሮይተርስ አስነብቧል። ፕሬዝዳንቱ ከእስራኤል ጋር በመሆን በየካቲት ወር መጨረሻ በኢራን ላይ የከፈቱትን ጦርነት አባብሳለሁ እያሉ በተደጋጋሚ ሲያስጠነቅቁ ቢቆዩም ለንግግር ተጨማሪ ጊዜ ሲሰጡም ተስተውሏል። እስካሁን የተካሄዱት ንግግሮች ግን ወደ አጠቃላይ ስምምነትም አላመሩም። ትራምፕ ውጥረትን ለማርገብ ያሳዩት ፍላጎት በጦርነት ውስጥ የታየ አዲስ ለውጥ ነውም ተብሏል። ጥቃቶቹ ከባህረ ሰላጤው አልፈው እስከ ቀይ ባህር አልፎም ተርፎም እስከ ግብጽ ድረስም ተስፋፍተዋል። ኢራን የዓለምን 20% ነዳጅ እና የተፈጥሮ ጋዝ ማስተላለፊያ የሆነውን የሆርሙዝ የባህር ወሽመጥንም ዘግታለች። ይህም የኢነርጂ ዋጋ እንዲጨምርና ሰፊ የዋጋ ግሽበት እንዲቀሰቅስም አድርጓል። ፕሬዝዳንቱ ኢራን የኒውክሌር መሳሪያ እንዳታገኝ የማድረጉን ግብ ለጊዜው የሚታየውን የነዳጅ ዋጋ ጭማሪ ተገቢ ያደርገዋል ቢሉም የኢኮኖሚ ጫና ግጭቱ እንዲያቆም ፖለቲካዊ ተጽዕኖ እያሳደረባቸውም ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከሳውዲ አረቢያ አቻቸው ልዑል ፈይሰል ቢን ፋራንና ከፓኪስታኑ የጦር አዛዥ አሲም ሙኒር ጋር በስልክ ስለ ዲፕሎማሲ ጥረቶች መወያየታቸውን የአገሪቱ መገናኛ ብዙሃን ዘግበውታል። የቴህራንና የኦማን ድርድር ስለ ሆርሙዝ የባህር ወሽመጥ በመጨረሻው ምዕራፍ ላይ መሆኑንም የኢራኑ ይፋዊ የዜና ወኪል ሪና ዘግቦታል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንደገለጹት ንግግሩ ያተኮረው በወሽመጡ አዲስ መስመር ስለመክፈት ሲሆን ይህም ወሽመጡ ከመከፈቱ ወይም ከመዘጋቱ ጋር ግንኙነት የለውም፣ ያ ራሱን የቻለ ሌላ ውይይት ነው በማለትም ተናግረዋል። ባለፈው ወር ኢራን የባህረ ሰላጤውን ሀገራት የደገፉትን የጋራ ወሽመጥን የማስተዳደር የኦማን የውሳኔ ሀሳብ ውድቅ አድርጋ እንደነበርም አይዘነጋም። ጉዳዩን የሚያውቁት ምንጮች ለሮይተርስ እንደተናገሩት እቅዱ የባህር ወሽመጡን ለመጠቀም በፈቃደኝነት ላይ የተመሰረተ ክፍያ መሰብሰብን ያካተተ ነበር ሲሉም ነው። ይህ በእንዲህ እንዳለ የእስራኤል የኃይል ሚኒስትርና የጠቅላይ ሚኒስትር ቤንያሚን ኔታንያሁ የደህንነት ካቢኔ አባል የሆኑት ኤሊ ኮኔን እንደተናገሩት በአካባቢ በሚሆነው ነገር ሁሉ በእስራኤልና በአሜሪካ መካከል የተጠበቀ የደህንነትና የመረጃ ቅንጅት አለን ብለዋል። አክሎም ስምምነት ቢኖር ባይኖርም ኢራን የኒውክሌር ፕሮግራሟን ለማደስ ወይም የባሊስቲክ ሚሳይል ኢንዱስትሪዋን ለማሳደግ ከሞከረች እርምጃ እንወስዳለን ሲሉ ማስጠንቅቀዋል። ትራምፕና ኔታንያሁ ባሳለፍነው ሳምንት ማክሰኞ በዋሽንግተን ተገናኝተው የኢራንን የኒውክሌር ፕሮግራም ለመግታት የሚቻሉ መንገዶችን መምከራቸውን የእስራኤል ባለስልጣናትም ገልጸዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን